በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። ጌታቸው ረዳ ስለ ኤርትራ ነጻነት፣ ጌታቸው ረዳ ስለ ኢሳያስ አፈወርቂ፣ የኢሳያስ እንጥፍጣፊ ወይም እንጭፍጫፊ ጉዳዮች። አቶ ጌታቸው ረዳ በኤርትራ የተከበረውን 35ኛ ዓመት የነጻነት በዓል አስመልክቶ የሰጠው አስተያየት አነጋጋሪነቱ ቀጥሏል። የሚሰድቡትም የሰደቡት፣ የሚያሞግሱትም እያሞገሱት ቀጥለዋል። ከ35ኛው ዓመት የነጻነት በዓል ጋር ተያይዞ አንዱ አስተያየት የሰጠው ጌታቸው ረዳ ነው። ጌታቸው ምን አለ የሚለውን እናነሳላችኋለን። ከጌታቸው በተቃራኒ ያነሱ ሰዎችን ምን አሉ የሚለውን እያያያዝ እናነሳለን። ጌታቸው ረዳ እጠቅሳለሁ፣ እንዲህ ነው ያለው። ምናልባት ጽሁፉን ላላያችሁ ሰዎች የጌታቸው ረዳ ጽሁፍ ወይም አስተያየት ይሄን ይመስላል። አስተያየት የጻፈው ማለት ነው። ስለዚህ ምንድነው ያለው የሚለውን ከጽሁፉ ላይ እናነሳላችኋለን። ለነጻነት ታግሎ ወደ ባርነት መግባት እንደሚቻል ኢሳያስ አፈወርቂ አሳይቶናል። የታገሉት ለነጻነት ነው፣ መዳረሻቸው ግን ባርነት። ታዋቂው ጀርመናዊ ፈላስፋ ፍሬዴሪክ ኒቼ ለነጻነት የሚደረግ ትግል ውስጥ ቁልፍ የሆኑ 2 ጉዳዮች አሉ ይላል። የጀርመኑን ፈላስፋ ጎትቶ አመጣው ኒቼን ጌታቸው ረዳ። 2 ነገሮች ወሳኝ ናቸው አለ ይላል። ሞዶ ፈላስፋ ነው ባይዘው በፍልስፍናዎቹ ላይ ኢንትሮዳክሽን ቱ ፊሎሶፊ ተምራችኋል ብዬ አስባለሁ። 2 ነገሮች ወሳኝ ናቸው ይላል። አንደኛው አለ ከማን ነው ነፃ የምንወጣው? ሁለተኛ ለምን ዓላማ ነው ነፃ የምንወጣው? የዚህ የፍሬዴሪክ ኒቼ ንግግር ነው። በእንግሊዘኛው ፍሪደም ፍሮም እና ፍሪደም ፎር ማለት ነው። ፍሪደም ፍሮም እና ፍሪደም ፎር ማለት ነው። ከማን ነው ነፃ የምትወጣው? ለማንና ለምን ዓላማ ነው? ይሄን ካላወቅ ይላል ፍሬዴሪክ ኒቼ ነው፣ ሄደ ጉዞ ባርነት ይሆናል። ይሄን ያበሳጫቸው ብዙዎቹን ከማን ነው የምትወጣው የሚለውን ወደ ለምን ዓላማ ነው ነፃ የምትወጣው የሚል ካልተመራህ ሄደ መጨረሻ ላይ ነፃነት ባርነት ይሆናል። የኤርትራ ሕዝብ ባደረገው ተጋድሎ የለወጠው ነገር ገዳዮችን መቀየር ነው። ላለፉት 35 ዓመታት የኤርትራ ሕዝብ በስቃይና መከራ ቀንበር ውስጥ ነው ያለው። ምን አደረገን ያለው አያችሁ? ለማንና ምን የሚለውን ጥያቄ ስላልጠየቁ ወይም ደግሞ ስትጠይቅ ስላሌለ እዚህ ላይ ጥሩ ታንክ ዩ እስከዳር ፍሪደም ከላይ ጻፍሽው ሰደው ፍሪደም ፍሮም እና ፍሪደም ፎር ማለት ነው።
ቴንክ ዩ እስከዳር ተመልከቱ ሶ ፍሪደም ፍሮም እና ፍሪደም ፎር ዋት ሚለውን ካልጠየቅ መጨረሻ ሄዶ ባርነት ይሆናል የምታደርገው ጨቋኞችን መቀየር ነው ሶ ላለፉ 35 ዓመታት የኤርትራ ህዝብ ስቃይና መከራው ነው የተቀየረው የትኛው ነው አሁን እንኳን አደረሳችሁ ለነጻነት የምትላቸው ለነጻነት ቀናችሁ እንኳን አደረሳችሁ አሁን ይባላል ቴንክ ዩ ፍትህ ለነጻነት በሚደረግ ትግል ውስጥ ከምንድነው ነጻ የምንሆነው ፍሪደም ፍሮም እና ለአንደኛው ነጻ ለምንድነው ነጻ የምንሆነው ፍሪደም ፎር ዋት ማለት ነው የሚሉትን መለየት ያስፈልጋል ከእስራት መፈታትም ወደ ሌላ ታላቅ ዓላማ የማይመራ ከሆነ ያገኘነው ነጻነት ሄዶ ባርነት ይሆናል ትልቅ ሚሳኤል ነው እውነት ለመናገር ከዛ ያው ትንሽ ለኮፍ ያደርጋል ትንኮሳ ነገር አለው ጌታቸው ውድ መሪ ኢሳያስ ፍትዊ መራሂ ማለት ምን ፍትሃዊ መሪ ማለት ነው በትግርኛ እስቲ ንገሪኝ ውድ መሪ ማለት ነው ፍትዊ መራሂ ኢሳያስ አፈወርቂ እንኳን ደስ አሎት ይላል መጨረሻ ትግርኛ የምትችሉ ሳስገባው ሌላ ነው የሚለኝ ፍትዊ መራሂ ማለት ምን ማለት ነው ቃል በቃል ሶ ውድ መሪ ኢሳያስ ወይም ፍትዊ መራሂ ኢሳያስ አፈወርቂ እንኳን ደስ አለ ይለዋል ማለት ይሄ ጌታቸው አጭር መልእክት በጣም 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 ጥልቅ ነው በነገራችን እንትናን ፍሬዴሪክ ኒቼን ስለጠቀሰ ስላልጠቀሰ አይደለም ኮንሴፕቱ ግን ራሱን ችሎ የሚያነጋግር በኋላ መጣላችኋለሁ በመጽሐፍ መልኩ የተዘጋጀ አለ አጠር አድርጌ ያነሳላችኋለሁ ይሄን እንግዲህ አይታችሁ ከትላንት ወዲያ ማታ እንግዲህ አንዱ ህወሓት ነው እንኳን ደስ ያለ የኤርትራ ህዝብ እና ህወሓት ሻቢያ ብሎ ይላከው ህወሓት የነደብረጽዮን ህወሓት ማለት ነው አርጎትም ነው ከዚህ በፊት አላየው መግለጫ ነው ያወጣው ለ30 ዓመታት የተደረገው የኤርትራ ነጻነት ትግል የትግራይ ህዝብ መሪ ድርጅት የሆነው ህወሓት ከጎናችሁ ነበረ አሁንም ለ35ኛ ዓመት የነጻነት በዓላችሁ እንኳን ደስ ያላችሁ ብሎ ያወጣው የደብረጽዮን ቡድን የተንጫጩበት ለዛ ነው የደብረጽዮን ሰዎች የተወደድከው መሪ ማለት ነው ፍትዊ መራሂ ማለት ቴንክ ዩ ስለዚህ የተወደድከው መሪ ኢሳያስ አፈወርቂ እንኳን ደስ አሎት ፍትዊ መራሂ ማለት የተወደድከው መሪ ማለት ነው እኔ ደግሞ እንደ ፍትሃዊ አድርጌ ወስጄው ነበር ፍትዊ የተወደደ ማለት ነው ኦኬ ተወዳጅ መሪ ማለት ነው እውነትም የሚወደድ መሪ ነው ኢሳያስ ተወዳጁ መሪ ኢሳያስ አፈወርቂ እንኳን አደረሰ ተወዳጅ በሚለው ለያዘው ለሌላ ጊዜ ህወሓት በዛ መልኩ መጣ ዘን እናቷ አንዳርጋቸው ጽጌ ደግሞ መጡ እነሱን ትላንት ማስቼላችኋለሁ ግን በቃ እስቲ እንደው ለታሪክ እንዲቀመጥ ብዬ ነው ባይዘው እና አንዳርጋቸውን ሳነሳው ለታሪክም እንዲቀመጥ እና አንዳርጋቸው ጽጌም እየሮጠ መጣ የኤርትራን ባንዲራ አርጎ ምናምን መጣ ከዛ ለኤርትራ ኢንዲፔንደንስ ዴይ የነጻነት ቀን እንኳን አደረሳችሁ አለ አንዳርጋቸው ጽጌ እና ነጻነት እኮ በነጻነት አይገኝ ነጻነት በነጻ አይገኝም ያለ ጀግንነትና ያለ መስዋዕትነት ደግሞ ዘልቆ አይቆይም ይላቸዋል ማን ነው ይሄን የጻፈው አቶ አንዳርጋቸው ጽጌ ዘልቃችሁ ያቆያችሁት ጀግንነታችሁ ነው ዘልቆ ያቆየው መስዋዕትነታችሁ ነው ዘልቆ እንዲቆይ ያደረገው ይላቸዋል ይሄን ያለው ማን ነው አቶ አንዳርጋቸው ተመልከቱ
ይሄ አቶ አንዳርጋቸውን አይታችሁ ህወሓትን አይታችሁ ደን ደግሞ ጌታቸውን ይዩትና አወዳድሩ። ኢትዮጵያውያን አወዳድሩ። ይሄ ለሌላ ሰው አልተፈቀደም፣ ለኢትዮጵያውያን የተፈቀደው ማወዳደራ። ቴንኪዩ እስከዳር። ኮፒ የተደረገው ሲሲ የተደረገው ደግሞ ለናምን ዘለቀ፣ ለአምባሳደር ተስፋ ማርያም። የሲሲ ያደረገው እንግዲህ የአንዳርጋቸው አለቃ ነው አቶ ናምን፣ አላወቅኩኝም። ለሌላ አይደለም። ሲሲ የተደረገው ለአቶ ናምን ዘለቀ ነው። አይ ዶንት ኖ ባለቤት ይሁን አይሁን አላውቅም። ለኤርትራ ነፃነት አቶ ናምን ነው መናገር ያንን የሚችለው። አንዳንዶች የሆነ ነገር ሲሉ ሰማ ነበረ። በእናቱ አባቱ እያሉ እዛ ውስጥ መግባት አልፈልግም። ማቀውም ነገር ብዙ የለም። ግን ዲስ ጋይ ይህን ከጻፈ በኋላ ሲሲ ሲያደርገን ናምን ዘለቀ ብሎ ነው ሲሲ ያደረገው። አሚን እንትኑን ይዩት። እኔ ልንገራችሁ ከምር እንደው ወደ የሚቀጥለው ነጥብ ለመሻገር በፍጥነት አንዳርጋቸው ተይዞ አሁን የመን ላይ እንደነበረው ቢያዝ ወይም ደግሞ የሆነ ነገር ሆኖ ኢትዮጵያ ቢመለስ ይሄው በ10 ጣቴ ነው የምፈርመው መጽሐፍ ይጽፋል። ከጻፈ በኋላ ደግሞ ተጸጽቼ ነበረ ከኤርትራ ጋር የኢትዮጵያን መንግስት የፈለገ አምባገነን ቢሆን የፈለገ ጨካኝ ቢሆን ከኢትዮጵያ መንግስት ጋር መወገን ሲገባኝ ተሳስቼ ነበረ የሚል ይመስለኛል አቶ አንዳርጋቸው። እስከዛ ነው ማስበው። አንዳርጋቸው እንትን አይደለም ቋሚ በቃ ብዙ ጊዜ ነው የምናገረው። አቶ አንዳርጋቸው ይዝ ባይ እንትን ነው አቤም እንደምትሉት በ0 ኮምፒውተር ላይ ማለት ነው ባይነሪ ነው አቶ አንዳርጋቸው። ተውት ይሄ ባንዳ ምናምን የሚለውን ቅጽል ከከበዳችሁ ፐርሰናል እንትኑን ማንሳት ከፈለጋችሁ ይዝ ባይነሪ ነው 0 1 ማብራት መጥፋት። አንድ ነገር ለአንዳርጋቸው ወይ 0 ነው ወይ 1 ነው። there is no number between 0 and 1 ለአንዳርጋቸው። ለዚህ ነው አውዳሚ የሆነው በነገራችን ላይ። ለዚህ ነው በጣም አጥፊ ጭንቅላት ያለው ለዛ ባይነሪ ስለሆነ ነው። ባይነሪዎች አደገኞች ናቸው። አረመኔያዊ ጭካኔ ያለለት ደስ ብሎታል አንዳርጋቸው በነገራችን ላይ። የመለስ ዜናዊን ሬሳ ከ4 ኪሎ ከተቀበረበት ቦታ አምጥቼ በ4 ኪሎ አስፓልት ላይ እየጎተትኩት ነው የሚሄደው ሲል ደስ ብሎታል አንዳርጋቸው። የከፋው እንዳይመስላችሁ። የአቶ መለስን ፎቶ እንግዲህ ዶክተር አብይን የጋበዘው ዶክተር አብይ ስርዓቱን ለወጥኩ ብሎ ፎቶግራፍ የአቶ መለስንም አድርጎ የሌሎቹንም አድርጎ የንጉሱንም ሌሎቹንም አድርጎ ስርዓት እንዲህ ነው የሚቀጥለው ብሎ እያሳየው በመጽሐፉ ላይ አቶ አንዳርጋቸው ትኩር ብሎ መለስን እያየ እኔ እዚህ ልነግራችሁ የማልችለውን ስድብ ነው የሰደበው። ፎቶውን ነው የሰደበው፣ የአቶ መለስን ፎቶ። እዚህ አልናገረውም ያን ስድብ፣ ግን መጽሐፉን ሂዱና አንብቡት። የታፋኝ ማስታወሻ። so it is his ይሄ እንትኑ አይደለም ማይንዱ 0 እና 1 ኮምፒውተር እንደተሰራበት ማለት ወይ ጭልም ነው ወይ ብርት ነው። ስለዚህ ነገ ይሄን ሁሉ ሆኖ ቢመጣ ኢትዮጵያ ተጸጽቼ ነበረ ትላንትና ሞቃዲሾ ሲያድባሬን ስደግፍ መንግስቱ ኃይለማርያምን ጠልቼ ነበር ብዬ ይቅርታ እንደጠየቅኩት ይቅርታ ጠይቋል በመጽሐፉ ላይ። ከዚህ አድባሬ ጎን መቆም አልነበረብኝም፣ መንግስቱ ኃይለማርያም ምንም አምባገነን ቢሆን የኢትዮጵያ መንግስት ነው ብሎ ማለት ነው። አሁን መለስ ጥሩ ነው ጥሩ አይደለም እኔ አልተነተንኩም። መሐመድ ስለ መለስ ጥሩነትና መጥፎነት አወራው፣ የአንዳርጋቸውን ፐርሰናሊቲ ነው ያወራው። አንዳርጋቸው
0 ነው ወይ 1 ነው? የሚመለከትበት መነጽር ኢትዮጵያ ውስጥ ደግሞ አደገኛ የሚያደርገው ጀግንነት የሚለካው በሱ ስለሆነ ነው። የሆነ ሰው አረመናዊ ጭካኔ ሲናገር የሆነ ነገር ሲናገር ጀግና እናደርገዋለን። ትልቁ እኮ ችግር እሱ ነው። ይሄ ነው እኮ አዲሱ ጀነሬሽን አዲሱ ትውልድ መቀየር ያለበት ይሄንን ነው። ባይዘው የእነ አዶናይ ዘመን ነው የምንለው እንዲቀይሩት ነው። እና አዶናይ ቀይሩት እያለ ነው። ግራጫም አለ፣ ነጭና ጥቁር እንዳለው ሁሉ ግራጫም አለ። ብዙ እንደውም ሰፊ ቦታ ያለው ግራጫ ላይ ነው። ስለዚህ ይሄንን ልናነሳ እፈልጋለሁ። እንግዲህ በዛሬቱ ኢትዮጵያ ኤርትራ የሚገለጹ ሐቆች አሁን ማንን አየን? ጌታቸው ረዳን አየን፣ ህወሓትን አየን፣ አንዳርጋቸውን አየን። እስቲ ራሳቸው ኤርትራውያን ምንድን ነው የሚሉት? በተለይ ከጌታቸው ኮንሴፕት ጋር ምንድን ነው የሚሉት ብላችሁ ብታዩ ለሁላችሁም ነው የምጋብዛችሁ። ይሄን መጽሐፍ አንብቡት። አይ ቲንክ ኦርደር ማድረግ የሚቻል ይመስለኛል። ሰውየውንም ማግኘት እችላለሁ። ደም የተከፈለበት ባርነት የሚል አንብቡት። ይሄ ሰውዬ በኤርትራ ውስጥ የተሳተፈ ሰው ነው። የኤርትራ ትግል ውስጥ ረዘነ ይባላል። ረዘነ ሀብቴ ይታያል ብዬ አስባለሁ። ደም የተከፈለበት ባርነት የኤርትራ የጻፈው ነው። አንዷን ፓርት ላንሳላችሁና ወደሚቀጥለው ልሂድ። በመግቢያው ገጽ 8 ላይ ገጽ 8 መግቢያው ላይ የተጻፈውን ብቻ ላንብብላችሁ። የረዘነ መጽሐፍ ላይ እንዲህ ይላል ረዘነ። የኤርትራ የነጻነት አብዮት ኢሳያስ አፈወርቂ የፈጠረ አብዮት ነው። ኢሳያስ አፈወርቂን የፈጠረ አብዮት ነው። አብዮቱ የፈጠረው ኢሳያስ ያመጣው ውጤት ደግሞ ውርደት፣ ጭቆና፣ ድህነት፣ ኋላ ቀረነትና ባርነት ነው። ከጌታቸው ጋር አስተሳስሩታል። ኢሳያስ አፈወርቂ ያመጣው ደግሞ ውርደት፣ ጭቆና፣ ድህነት፣ ኋላ ቀርነትና ባርነት ነው። በዚህ ጦስ የኤርትራ ሕዝብ ከሚኖሩበት ቀዬ ተፈናቅሎ ለስደት ተዳርጓል። ከምዕራባዊ ቆላ ብቻ ከ1 ሚሊዮን ሕዝብ በላይ ተፈናቅሎ ወደ ሱዳን ተሰዷል። በ10 ሺዎች የሚቆጠሩ የአፋርና የኩነማ ብሔር አባላት ወደ ኢትዮጵያ ተሰደዋል። በመጨረሻም ደግሞ የኢሳያስን ዓላማ ሲተገብሩ የቆዩት በመቶ ሺዎች የሚገመቱ ትግርኛ ተናጋሪዎች ትግራዮች ይላቸዋል እሱ ወደ ኢትዮጵያና መላው ዓለም እንዲበተኑ ሆነዋል። ኢሳያስ የኤርትራን ማህበረሰባዊ አቋም አናግቷል። ሶሻል ስትራክቸሩን አናግቶታል። ኢሳያስ ማህበራዊ ተቋማትን አፍርሷል። ኢንፍራስትራክቸር ይሄ ማህበራዊ ተቋማት ኢንስቲትዩሽኖቹ በሙሉ አፍርሷል። በምትኩ አዲስ ባህልና ልማድ ለማስፋፋት ሞክሯል። የቆየውን የኤርትራ ሃይማኖታዊ ልዩነት ይበልጥ እንዲከር በማድረግ የህዝብ ለህዝብ ግንኙነት እንዲሻክር አድርጓል። የዘር፣ የጎሳ፣ የአውራጃና የአካባቢ ልዩነት እንዲፈጠር በማድረግ ህዝቡ እንዲከፋፈልና ለግጭት እንዲጋለጥ ከማድረጉም በላይ እንዲበታተን እና የአንድ ሀገር ህዝብ ስነ ልቦና እንዳይኖረው አድርጓል። ከላይ የዘረዘርኩት መሰረታዊና ነባራዊ እውነታዎች የዛሬይቷን ኤርትራ የሚገልጽ ሐቆች ናቸው። የዛሬይቷ ኤርትራ ምን ትመስላለች ብትሉ ረዘነ የጻፋት ኤርትራ ማለት ደም የተከፈለበት ባርነት፣ ውርደት፣ ጭቆና፣ ድህነት፣ ኋላ ቀርነት፣ ባርነት፣ በመጨረሻም ማህበረሰባዊ ቀውስ
ይሄ በምን ተፈጠረ? በኢሳያስ አፈወርቂ። ይሄ ውሸት ነው። ይሄን የሚከራከራል ውሸት ነው ብሎ የሚከራከር እስቲ ቻሌንጅ አድርጉት። የሻዕቢያ ሰዎች ከመጣችሁ እጋብዛችኋለሁ፣ ከረዘነ ጋር መከራከር የምትፈልጉ ከሆነ የሻዕቢያ ሰዎች፣ የሻዕቢያ ደጋፊዎችም ጨምሮ ይሄን ሰውዬ ሞግተዋለሁ የምትሉ ከሆነ እኔ ረዘነን ፈልጌ ያመጣዋለሁ፣ ማግኘት ይችላል። አይ የኢሳያስ የሰጠን ነፃነት ደስተኛ የኤርትራ ማህበረሰብ ተፈጥሯል የምትሉን ከሆነ አምጡና እንሟገት። ደስተኛ በነፃነቱ ሚኮራ፣ በሀብቱ ሚኮራ፣ በጸጋው ሚኮራ፣ ልጆቹን የሚያስተምር ዴሞክራሲን ኤክሰርሳይዝ የሚያደርግ ሰብአዊ መብቱ የተጠበቀ ዜግነቱ በዜግነቱ ኮርቶ የዜግነት መብቱን አስጠብቆ ግዴታውን ተወጥቶ የሚኖር ተፈጥሯል የምትሉኝ ከሆነ ረዘነን ጋብዘዋለሁ። በእርግጠኝነት ይመጣል ረዘነ። ስለዚህ ምንድነው ትሩፋቱ? እና አንዳርጋቸው ጽጌ እነ ደብረ ጽዮን እንኳን ደስ አላችሁ የኤርትራ ህዝብ ያሉት ምኑን ነው? እነናምን ሲሲ የተደረጉበት እነሱም ጽፈዋል። የትኛውን የኤርትራ ምስል ነው ሊያሳዩን የፈለጉት? እስቲ ተነጋገሩበት፣ እስቲ ተወያዩበት። የሻዕቢያ ደጋፊዎች ሚዲያችሁ ላይ አምጡና እስቲ የኤርትራ ምድራዊ እውነታ ብላችሁ እስቲ ተነጋገሩ። የኤርትራን ወተት በየቤቱ እንዴት እንደሚፈስላት በቧንቧ ነፃነት እንዴት አድርጎ በየቤቱ እየተፍለቀለቀ እንዳለ እስቲ ኑና ተነጋገሩ። እቺ 35 ዓመት ትሩፋት ምንድናት ብላችሁ እስቲ ተነጋገሩ። ብዙ ሚዲያ ነው ያለው አይደል? ፕሮሻዕቢያ የሆነ ማአት ሚዲያ ነው ያለው። ጥሯቸውና የኤርትራን የ35 ዓመት ጉዞ ቃኙልን እስቲ ኢትዮጵያን ሳታስገቡ ባይዘው። እኔ ነግራችኋለሁ። እጅግ በጣም እንዳንድ ግለሰብ ያወረድኩት ደጋግሜ በማንሳቴ እንዳትሉ ተገቢ ስለሆነ ነው። የኤርትራውያንን ሰቆቃ ኢሳት እያለው አለመሸፈኔ ኤዲቶሪያልም ቢሆን እንደ ስተትና እንደ ጸጸት ነው ማየው። አልጸጸትም አላላችሁም። በሱ በደንብ ነው የምትጸጸተው። ከኔ በላይ ደግሞ ማዕረግ ያላችሁ ሰዎች ተጻጸቱ። እኔ እንኳን ማዕረግ አልነበረኝ። የሰብአዊ መብት ታጋይ የሚል ማዕረግ ተሰጥቷቸው የነበራችሁ። ምክንያቱም በእኛ ዙሪያ ማአቶቹ ብዙዎቹ የሰብአዊ መብት ታጋይ የሚል በአደባባይም በማስታወቂያ የሰብአዊ መብት ታጋይ የሚል ማዕረግ ነበራቸው። ታውቃላችሁ። ኤክስ ዋይ ዜድ አላችሁ። ሰብአዊ መብት ማለት እኮ ሰው ማለት ነው እንጂ ኢትዮጵያዊ ማለትም አይደለም። ፎርዛት ማተር አይደለም። ሰዋዊ ማለት ነው። ነጭ ይሁን ጥቁር፣ ጥቁር ይሁን ቢጫ፣ ቢጫ ይሁን አረንጓዴ፣ ሰብአዊ መብት ታጋይ፣ ስለ ሰው ልጆች መብት የሚታገል ማለት ነው። ማአት ማዕረግ ነበረን እኛ ጋር። ኢሳት እያለው በተለይ የማዕረግ ብዛቱ ተሸክመ ነው እንኳን እንዴት እንደሚቀር። ያንን ትልቅ ማዕረግ ተሸክመን የሰብአዊ መብት ተሟጋች የሚል ተሸክመን ዚፕ አንድም ቀን የኤርትራውያንን አበሳ እንናገር። እኔ ጸጽተኝ፣ በደንብ ነው የሚጸጽተኝ። ለኤርትራውያን አንደበት ባለመሆኔ ኤዲቶሪያል ቢሆንም መውጣት ይችል ነበር ወይ አላቅም፣ ግን ትክክል ነው ብያለሁ። ስለዚህ ለኤርትራውያን 35 ዓመት ምንድነው ያተረፋችሁት? የኢሳያስ ትሩፋት ምንድነው ብላችሁ ጠይቋቸው። ሚዲያችሁ ላይ ሞግቱ፣ ወይም ደግሞ ማዕረጋችሁን ግፈፉ። ሰብአዊ መብትና ምናምን ኤክስ ዋይ ዜድ የምትባሉትም ከዛሬ ጀምሮ ሰብአዊ መብት ምናምን አትበሉኝ በሉና ማዕረጉንም እስከዛሬ ስለተጠቀማችሁ ይቅርታ ጠይቃችሁ ሰርዙት። እውነቴን ነው፣ ሰርዙት፣ ይቅርባችሁ።
የኢሳያስ እንጭፍጫፊ ጉዳዮች በትላንትናው ዕለት ማታ ላይ ቀን ስላልነበርኩኝ በዋሽንግተን ዲሲ አቆጣጠር ሌሊት ማለት ነው ሌሊት ገብቼ አንድ ፕሮግራም ሰርቼ ነበረ። ብዙዎቻችሁ አይታችሁታል፣ አላያችሁትም አላቅም፣ ግን አሁን ሳየው የተሻለ እይታ አይቷል። ይታያል ብዬም አልነበረም የገባሁት። ትንሽ ስለገረመኝም የሰራሁት ፕሮግራም ነው። ያ ፕሮግራም ወደ ኋላ ሄዳችሁ ተመልከቱት። ሳመራይዝ አደርግላችኋለሁ። በሻ እንዳልከው ሳመራይዝ አደርገዋለሁ። በትላንትናው ዕለት ኢሳያስ አፈወርቂ በ35ኛው የኤርትራ ነፃነት በዓል ላይ ያነሳውና የተናገረውን ማዕከል አድርገን አንድ ጉዳይ ላይ ነው ትላንትና አስተያየት የሰጠሁት። ያ ጉዳይ አበይት ጉዳይ ብዬው ወይም ቁልፍ ጉዳይ ብዬ አስተያየት የሰጠሁበት ነው። የኢሳያስ ንግግር ካየው በኋላ ጽሁፉን በቀጥታ አገኘሁት። አንዳንድ ሰዎች ከሰው አስተርጉሜ ምናምን፣ አሁን ዛሬ ሶሎዳን አልጠቅስም፣ ወዲ ሻምበልን ወዲ ሻምበል ካንተ አልወሰድኩም። በቀጥታ ስመለከት የትግራይ የኤርትራ ማስታወቂያ ሚኒስቴር እንትን ውስጥ ስገባ አገኘሁት። ቃል በቃል ማለት ነው ኢሳያስ የተናገረውን በእንግሊዘኛ ቃል በቃል አድርገውታል። ምናልባት አንዳንድ ሰዎች ሰው አስተርጉጎምን ምናምን ላላችሁ ሰዎች፣ አገር ቤት ላላችሁ ወዳጆቼ ስለሆናችሁ ስም መጥቀስ ስለማልፈልግ ከሰው ከምታስተረጉሙ በቀጥታ እንግሊዘኛውን ታገኙታላችሁ። ሂዱና የኤርትራ ማስታወቂያ ሚኒስቴር የሚለው ጋር ግቡና ሙሉን ዶክመንት ታገኙታላችሁ። ቃል በቃል ነው። ስለዚህ ሳነበው በጣም ገረመኝ። ከዛ ንግግሩን እያያያዝኩ መስማት ጀመርኩ። ያው ትንሽ ሂንት ካገኛችሁ ትግርኛ ችግር የለው እና ስለገረመኝ ከንግግሩ ቁልፍ የሆነውን አውጥቼ ነው ትላንት ፕሮግራም የሰራሁት። ቁልፉ ምንድን ነው? ከ60 በመቶ በላይ ከንግግሩ ጊዜውን ያጠፋበት ጉዳይ ማለት ነው። ሳመሪ እየሰጧችሁ ነው በሻ ከ60 በመቶ ከንግግሩን በ100% ወሰድኩትና ከ60 በመቶ በላይ ያወራው እንደ ቁልፍ ጉዳይ ወሰድኩት ማለት ነው። በሶስት ካታጎሪ ነው የከፈልኩት። አንደኛ 60 በመቶ ስለ አንድ ነገር ነው ያወራው። ሁለተኛ 30 በመቶ ስለ አንድ ነገር ነው ያወራው። ያው እንትኑና ቁጥሩ 30 ኤግዛክት 60 ኤግዛክት እያልኩ አይደለም። ሶስተኛ 10 በመቶ ስለ አንድ ነገር ነው ያወራው። ስለዚህ 60 30 10 60ውን ትላንት ዲስከስ አረግኩና ለአዳር 40ውን አቆየሁት ማለት ነው። ዛሬ እንጭፍጫፊ ጉዳይ ስል ስለ 40 በመቶ ነው የማወራው ማለት ነው። ተግባባን? ግን 60ውን ሪቫይዝ አደርግላችኋለሁ። ኢቭን በፓራግራፍ ሄዳችሁ ብታዩት ካሉት ፓራግራፎች 10 ምናምን ፓራግራፍ 60% ስለተባለ የተወራ ነው። 8 ፓራግራፍ ስለ ሁለተኛ 30 በመቶ የተወራ ነው። 2 ፓራግራፍ ስለ መጨረሻ ሐሳብ የተነሳ ነው። ሶስት አርጌ 3 ካታጎሪ ነው ያደረኩት ማለት ነው። 3 ቶፒክ ማለት ነው። ኦኬ ምንድን ናቸው? ስልሳ በመቶ ኢሳያስ አፈወርቂ 22 ደቂቃ ነው የተናገረው። በነገራችን ላይ 60 በመቶ የተናገረው ስለ አሜሪካ ነው የተናገረው። ስለ ፕሬዚደንት ትራምፕ ነው የተናገረው። ትላንትና ሙሉ ፕሮግራማችን ትራምፕ ላይ ያተኮረ፣ አሜሪካ ላይ ያተኮረ ነበረ ማለት ነው። ማልሰማችሁ ሰዎች ርዕሱንም አይታችሁ ከሆነ ስለ አሜሪካ ጭንቅ ጥብብ ያለው ኢሳያስ ይላል ርዕሱ ራሱ። በቃ ተጨንቆ ተጠቦ ኢሳያስ በጣም ተጨንቆ በጣም ተጠቦ ስለ አሜሪካ ያነሳው ነገር፣ ስለ ትራምፕ። ሁለተኛው ፓርት 30 በመቶ ያልኳችሁ ስለ ዓለም
ፖለቲካ ኦርደር እንዴት እንደተቀየረ ስለ ዓለም ተባበሩት መንግስታት ስለ አፍሪካ ህብረት ስለ ኢጋድ ስለ ቀጠናው ስለ ናይል ቤዚን ስለ አገሮች ስለ ጎረቤት ሀገሮች ያነሳው ነው። እሱ 30% ነው። የተባበሩት መንግስታት አፍሪካ ህብረት ኢጋድ ቀጠናው ናይል ቤዚን ጎረቤቶች ሱዳን ኢትዮጵያ ደቡብ ሱዳን ምናምን ይባሉ እሱ 30% አንድ ላይ ነው የጨፈለኳቸው። ሶስተኛው 10% ነው። በነፃነት ቀናቸው ኢሳያስ 10% ያወራው ስለ ኤርትራ ነው። ኦኬ በሻ አብራችሁን ያላችሁት ይሄንን ሆኖ ትላንት ከበር ያረኩት ያንን 22 ደቂቃ 60% ነው ማለት ነው። ትንሽ ስለ 60% ሳመሪ ልስጣችሁ ጭማቂ። ኢሳያስ ምንድነው ያለው? በእኔ እምነት አሜሪካ ሆይ ፕሬዝዳንት ትራምፕ ሆይ ግራ አጋባኝ ነው ያለው። እንደዛ ነው የሰራሁት። ግራ አጋባኝ ጨንቆኛል ነው ያለው። ኢሳያስ ጨንቆታል ስለ አሜሪካ አቋም ለመያዝ ተቸግሬያለሁ። አንተ ገምግሜ አልጨረስኩህም ትራምፕ። በቃ ይሄ ነው ሳመሪው። ኤሌቬተር ስፒች ለምትፈልጉ ሰዎች አሜሪካ ስላንቺ ጨንቆኛል፣ ትራምፕ ስላንተ ብገመግም ድምዳሜ ላይ መድረስ አልቻልኩም፣ አቋም መያዝ አልቻልኩም ነው። ከዛ ጭንቀቱን ያጋራናል። ከማንም በላይ የአሜሪካ ጭንቀትን ኢሳያስ ያጋራም። አንዱ ምንድነው የሚለው? አሜሪካ ሆይ ምን ነካሽ? ይኸው በአንድ ዓመት ውስጥ ናሽናል ዴትሽ ከ30 ቢሊዮን ዶላር ትሪሊየን ዶላር ወደ 40 ትሪሊየን አደገ። ምን ሆነሽ ነው? እንዴት በአንድ ዓመት ውስጥ የ10 ትሪሊየን ዶላር ባለዕዳ ትሆኛለሽ አሜሪካዬ? ይህ እኮ የውድቀት ምልክት ነው። ይህ እኮ አደገኛ ነው ይላታል አሜሪካን መጥቶ። አንዱ ጭንቀት ኢሳያስ ያስጨነቀው የአሜሪካ ናሽናል ዴት ነው። ብሔራዊ ብድሩ ወይም ሀገራዊ ብድሩ ማለት የብድር መጠኑ ጂዲፒ ምናምን አይደለም። ጂዲፒ ያር አይደለም። እሱም ያነሳማ ጃፓንስ ሊባል ነው። አቤ ጃፓንስ ልትለው ነው። 200 ምናምን % ያለችው ጃፓን። ራሽያስ እንትንስ ሊባል ነው። ሌሎች እነዚህ ትልልቅ ጂዲፒ ሬሽዮ ያላቸው ማለት ነው። ዴት ቱ ጂዲፒ ሬሽዮ የሚባለው ማለት ነው። እሱን ሊላ አይችልም። አሁን ይህ ነው ዛት ከ100% በላይ እንደሆነ ያውቃል። ባይዘው ሳቀርቶ አይደለም ግን ጨንቆኛል አለ። ኣብ ቁጠባ ኣብ ባህርያዊ ፀጋታት ልዕሊ ኩሉ ኢንዱስትርያውነትን ንምስራሕን ድለባ ክብርን ተወሲድና ኣባኻኒ ባጀታዊ ዝርወት ተኸታተልቲ ምምሕዳራት ዋሽንግቶን ኣብ ርእሲ ዘዋህለሉ ዕዳታት ብስሱዕ ቅኒት ዓብሊ ልገብት ኣጋጣሚታት ታሪክ ብዝፈጠረሎም ዕድል ዝተኸልዎ ቁጠባውን ማላውን ሃይመና ወይ ዕብለላ መዝሚዞም ከምናትና ሓንጎልን ማህዝነትን የለን ካልኦት ከወድሑ ጥራዮም ዝኽእሉ ዝዓይነቱ ኣጉል ብሂል ሒዞም ንትሑት ተኸፋሊ ጉልበትን ፀዓትን ኣህላኽነትን ካልኦት ኪሙዝሙዙ ምእንቲ ኣውራ ኣብ ድሕሪ ምኽታም ዝሑል ኩናት ዝዓብለለ ስነ ሓሳብ ሳግም ዘኸተሎ ስትራቴጂያዊ ቁጠባዊ ምዝባል ቀሊል ኣይነበረን። ዓሚ ዝጠቐስክዎ ዘጋልብ ዝነበረ ዕዳ 30 ትሪልዮን ዋሽንግተን ሎሚ ናብ 4 ትሪልዮን ይዓርግ ምህላው ቀሊል ምስክር እዩ።
ያው ትላንት በደም ስላሾፍንበት ድጋሚ እንትናለን ግን እንዳልከው ነው ጥሩ ጥያቄ ነው ያነሳው ያው እንትኑን ውስጥ ላለመግባት ነው እንጂ ለምሳሌ ጃፓን ወደ 236 ነው ሬሾ የአሜሪካ ወደ 122 አካባቢ ነው ዴት ቱ ጂዲፒ ሬሾ ኢታሊ ወደ 135% ነው ግን በቃ እሱ የፈለገው የውቀትን እንትኑንም ማሳየት ፈልጓል ግን ደግሞ አሜሪካንን ማኮሰስ ስለፈለገ የአሜሪካ እኮ ሀብት ብድር ነው ቢለው ማሳየት ፈልጓል ብድር ነው ሳይሆን እዳ ነው የሚለውን ማሳየት ፈልጓል ይሄ አንደኛው ነው ትላንት ያነሳው ሁለተኛ ትራምፕ ፖዚቲቭሊ ሊያየው ይሞክራል ባይ ዘ ዌይ ምን ይላል መሰላችሁ ትራምፕ አሜሪካ የገባችበትን ቅርቃር ተረድቷል ይላል የተረዳ አድርጌ ወስጄዋለሁ በተለይ ከቀዝቃዛው ጦርነት በኋላ አሜሪካ የገባችበትን ቅርቃር የገባው ትራምፕ ነው ይላል እዛው ላይ ግን ብዙ ርቀት ሳይሄድ የሚያደርጋቸው እንቅስቃሴው ግን ሞቲቬሽናል ፋክተሩ ልክ አይደለም ግራ ገብቶኛል ይላል ማለት ነው ሁለተኛ ይኸውላችሁ በአንድ በኩል ትራምፕ የቁልቁለት ጉዞ ገብቶታል ይልና ቀጥሎ ደግሞ አንዳንድ የሚወስዳቸው እርምጃዎች ግን አስደንግጠውኛል ነው የሚለው ይጣረሳላው ዛትስ ዋይ ሰልፍ ኮንትራዲክት ስለሚያደርግ ነው ማለት ነው እና አልገባኝም ትራምፕ ትላንት እንደውም አሪፍ ቃል መጥቶ ተነጋግረን ነበረ እነዚህ ከአዲሶቹ ልጆች አንደኛው ልጅ እየሞከርኩ ነው የሚለው ልጅ መጥቶ በቃ ዋና መነጋገሪያችን እየሞከርኩ ነው የሚለው ሆኖ ነበር አልደገን ማለት እንዳላሰለቻችሁ ይሄ እንጂ ያሲኖ መጥቶ ነበረ ቤታችን ውስጥ እየሞከርኩ ነው ልረዳ የሚል ከአዳዲሶቹ ወጣቶች ያሲኖ ትላንትኛ ቤት ለሊት ላይ ነግሶ ነው የዋለው እየሞከርኩ ነው የሚለው ብሞክር እንደ ኮሜዲያን ያሲኖ ልትገባኝ አልቻልክም እየሞከርኩ ነው ግን ለምሳሌ ያለው አንደኛ ይሄ እየፈጸምክ ያለው የኢምፔሪያሊስት ጉዞ ምንድነው የሚያመላክተው ለምንድነው ግሪንላንድን የወረርከው ለምንድነው ወደ ካናዳ ሄድከው ለምንድነው ወደ ሜክሲኮ ሄድከው ለምንድነው ወደ ኪዩባ ሄድከው ወዘተርፈ ለምንድነው ወደ ወዘተርፈ ሄድከው የተፈጥሮ ሀብት ፈልገ ነው የመስፋፋት ኢምፔሪያሊስት እሳቤ ይዘ ነው ተጽዕኖ ለማሳደር ነው ስትራቴጂክ ተጽዕኖ ለማምጣት ነው ወይስ ምንድነው አልገባኝም ትራምፕ አልገባኝም ነው ግሪንላንድን ያነሳል ካናዳን ያነሳል ሜክሲኮን ያነሳል ኪዩባን ያነሳል በፍጹም አልገባኝም ነገ ከነገ ወዲያ ኤርትራ ይመጣብኛል ብሎ ነው መሰለኝ ኣብዚ ዝሓለፈ ዓመት ተፈንዮም ዘለዉ ባሉናት ግሪንላንድ ካናዳ ሜክሲኮ ኩባ ወዘተ ባህርያዊ ሃብቲ ድዩ ጂኦግራፊ ድዩ ክልል ፅልዋ ድዩ ንዝና ድዩ ሳዕበይናቱ እንታይ ክመስል ይኽእል ናይ ብሓቂ ንምርድኡ ኣዝዩ ፀጋሚ ስለ ዝኾነ ገምሪ ዘይብሉ ዓቕሊ ዝሓትት እዩ ዝኸበርክንን ዝኸበርኩምን ሶስተኛ ሄድክ ግሪንላንድ ካናዳ ሄድክ ሜክሲኮ ሄድክ ኪዩባ ሄድክ ደግሞ ትመጣናውን ቬኔዙዌላ ጋር ሄድክብኝ የቬኔዙዌላ ጉዞም ትራምፕ አልገባኝም ትራምፕ ለምን ቬኔዙዌላ እንደሄድክ አልገባኝም ምን ሆኖ ነው ወደ ቬኔዙዌላ ሄድከው ልክ አይደለም ዝኸበርክንን ዝኸበርኩምን ኪኖ ባሉናት ካብ ናይዚ ዝሓለፈ ዓመት ኣቓልቦ ዝስሕብ ጉዳያት ናይ ቬኔዙዌላን ኢራንን ኣብነት ምርኣይ ሕማቕ ኣይኮነን ኣብ ኣሜሪካታት ዝፀንሐን ዘሎን ዕዳጋታት ሓሺሽ ወይ ድራግ ነዊሕ ዛንታ ዘለዎ እዩ ቬኔዙዌላ ኣበይ ትስራዕ ማዱሮ ኸ እንታይ ተራ ነይርዎ ብኣህጉራዊ ሕጊ ክሰት ዝኽእል እንታይ ነይሩ ስለምንታይን በየናይ ሕጋዊ ቅጥዕን ፃዕዳ ገዛ በይናዊ ናይ ምቕያድ ስጉምቲ ክወስድ ይኽእል ናይ ኣማን
ቬኔዙዌላ ንኣሜሪካ ሃገራዊ ድሕነት ስግኣት ድያ ብኸመይ ማዱሮ ኸ ከም ውልቀ ሰብ ንሃገራዊ ድሕነት ኣሜሪካ ስግኣት ነይሩ ድዩ እቲ ስርሒት ዝኻየደ ስርሒት ንምቕያድ ንኻልእ ኣጀንዳታት ምስምስን ገንሸልን ዲ ነይሩ መልስታት ክሳብ ዝርከብ ገምሪ ዘይብሉ ዓቕሊ ኢራን ከ ትራምፕ አልገባኸኝም ቬኔዙዌላ ለምንድን ነው የሄድከው ቀጥታ ሙሉን የሱን ነው ማነብላችሁ የጨመርኩት ነገር የለም ግን ከጊዜ አንፃር ፈጠነልላችኋል እኔ እስከማውቀው ድረስ በአሜሪካን ሀገር ያደንዛዥ ዝውውር ድራግ ትራፊኪንግ ያደረ አጀንዳ ከመሆኑ በላይ ውስብስብ ነው ሎንግ ስታንዲንግ ኤንድ ኮምፕሌክስ ነው ታዲያ ቬኔዙዌላ ከአሜሪካ ከፍታ ነው ወይ ወደ ቬኔዙዌላ ሄድከው ገብቷችኋል አይደል ቬኔዙዌላ እና አሜሪካንን ያወዳደረው የአሜሪካ ማለት እኮ ያደንዛዥ መናኸሪያ የቆየዳ ያለባት ሎንግ ስታንዲንግ የሆነ ኮምፕሌክስ ነው ምን ራሽናሊቲ የትኛው ሞራላችሁ ነው ወደ ቬኔዙዌላ የሚያስወስዳችሁ አሜሪካ የትኛው ሞራሏ ነው ትራምፕ የትኛው ሞራል ነው ቬኔዙዌላ ያስወሰደ ነው አንድ ይቀጥላል ታዲያ የቬኔዙዌላ ደረጃ የት ነው ለመሆኑ የፕሬዝዳንት ማዱሮና ከዚህ አንፃር ምንድነው ሚናው በዓለም አቀፍ ሕግ የሚታይ ከሆነ እንኳን እንዴት አሜሪካ የተናጠል እርምጃ ለመውሰድና ማዱሮን ታስራለች እናንተ ማናችሁ የተናጠል እርምጃ ለመውሰድ እውነት እንነጋገር ከተባለ ቬኔዙዌላ የአሜሪካን ብሔራዊ ደህንነት ስጋት ናት ወይ ከሆነችስ በምን ሁኔታ እዚህ ውስጥ እንግዲህ ማሳድ ቦሎስን ከተቱት ላለመመለስ ነው ዎል ስትሪት ጆርናልን ተከታቱት የኤርትራ ሁለት ገጽ መግለጫን ከተቱት ያለፈው ወር ክስተት ስለሆነ እውነት እንነጋገር ከተባለ ቬኔዙዌላ የአሜሪካን ብሔራዊ ደህንነት ስጋት ናት ወይ ከሆነችስ እንዴት እንደው ለመሆኑ ማዱሮ እንደ ግለሰብ የአሜሪካ ብሔራዊ ደህንነት ስጋት ነው በቬኔዙዌላ የተሰራው ኦፕሬሽን ሌላ ከጀርባው የተደበቀ አጀንዳ የለውም ምን እናም ፕሬዝዳንት ትራምፕ የኤፒሶድ ለመረዳት ትግስት ይጠይቃል ዝም ብሎ መጠንቆል አይቻልም አልገባኝም ማዱሮ የሚለውን ወደ ኢሳያስ ወደሚል ቀይሩት ቬኔዙዌላ የሚለውን ወደ ኤርትራ ሚል ቀይሩት ማለት ነው አልገባኝም ትራምፕ ነገ ከነገ ወዲያ ኢሳያስ እንደ ማዱሮ ብለ አለመምጣትህ እርግጠኛ አይደለሁም ቦሎስ ነው አጠገብህ ያለው ከዛ ይቀጥላል ኢራንስ ብቶ ምን አረገችህ ብሎ ይጀምራል አልገባኝም በኢራን የወሰድከው እርምጃ ምን የተለየ ነገር ኢራን ስላለ ነው ይለዋል ኢራን ኑክሌራዊ ፕሮግራም ኢራን አፈለማ ሰብዓታት ኣብ ዘመነ ሻህ ዝጀመረ ብናይ መን ደገፍን እትብባዕን ናቱ መልስ ኣለዎ ድሕሪ 1979 ከመይ ኢሉ ከም ዝማዕበለውን ነዊሕ ዛንታ እዩ ምዚ ኣብ ልዕሊ ኢራን ተኣውጁ ዘሎ ኩናት ግን ክምለሱ ዘለዎም መባእታውያን ሕቶታት ኣለዉ ኑክሌራዊ ፕሮግራማት ዘለወን ሃገራት መነመን እየን ኑክሌራዊ ኣፅዋር በብዓይነቱ ዘለወንን ዘማዕብላን ሃገራት መነመን እየን ኑክሌራዊ ኣፅዋር ዝውንናን ዘማዕብላን ሃገራት በየና ይመሰል ወይ ብናይ መን ፍቓድ ወሃብቲ ፍቓድ እንተልዮም ከዓ እንታይ መሰል ወይ ሓለፋ ስለ ዘለዎም ንምንታይ ኢራን ንበይና ትኽልከል ናይ ኣማን ከኢራን ስግኣት ኣሜሪካ ድያ ኣሜሪካ በየናይ መጥቃዕቲ በይናዊ መጥቃዕቲ ክትወስድ እንታይ ሕጋዊ ሓለፋ ኣለዋ ሁርሙዝን ምዕፃውን ከም ሳዕብየን ክንምርኣይ ንኣህጉራውን ዞባውን ርግኣት ተዛማድነት ዘለዎም ጉዳያት ኣልዒልካ ምፅማት ዝሓትት አሜሪካ ሆይ ፕሬዝዳንት ትራምፕ ሆይ ኢራንን በተመለከተ መሰረታዊ ጥያቄዎች አሉኝ
ስንት ሀገሮች ናቸው የኒውክሌር ጦር መሳሪያ ያላቸው? ስንቶቹስ አበለጸጉ? ለነዚህ ለሚያበለጽጉ ሰዎች ማን ዋስትና ሰጣቸው? ዋስትና የሚሰጥ አካልስ ለመሆኑ አለ ወይ? ይህንን ዋስትና የመስጠት መብት ወይም ጥቅም ከየት መነጨ? ለምንድን ነው ኢራን በተናጠል የምትከለከለው? እውነት እንነጋገር ከተባለ ኢራን ለአሜሪካ ስጋት ናት ወይ? አሜሪካ በየትኛው ህጋዊ መብቷ ነው ተናጥላዊ ወታደራዊ እርምጃ ለመውሰድ የተነሳሳችው? አልገባኝም። የሞከርኩ ነው ግን አልገባኝም። ኮሜዲያን ያላችሁት ማለት። ከዛ ሁለት ማስጠንቀቂያ ይናገራል። ትራምፕ ሆይ ሁለት ነገሮች አስጠነቅቃለሁ። አሜሪካ ሆይ ሁለት ነገር አስጠነቅቅሻለሁ። አንደኛ በኢራን ላይ የተካሄደው ጦርነት የውስጥ ሴራ አለው። ትልቅ የስሌት ስህተት አለው። ድሪቨን ባይ ግሬቭ ሚስካልኩሌሽን ነው የሚለው። ይህን ልነግርሽ እፈልጋለሁ። አሜሪካ ትራምፕ ሚስካልኩሌት አድርጋል። በጣም በትልቁ ነው ደግሞ ሚስካልኩሌት ያደረገው። ሁለተኛ ይላል ይሄን ነገር በአስቸኳይ መቀልበስ ካልቻልክ ትራምፕ በአስቸኳይ መቀልበስ ካልቻልሽ አሜሪካ አደገኛ ሁኔታ ይመጣል፣ ቀጠናው ይታመሳል፣ ዓለም አቀፍ ሁኔታው ይታመሳል። ስለዚህ ላስጠነቅቃችሁ ፈልጋለሁ ነው። በድምር ውጤቱ ግን አልገባኝም። እየሞከርኩ ነው ነው ያለ። ከዛ ቀጥሎ በዙሪያ ያሉ አማካሪዎች ይለዋል። እነሱም ቢሆኑ ጤነኛ አይመስሉኝም፣ ጫና እያሳደሩብህ ነው፣ ኢንፍሉዌንስድ ሆነሃል ይለዋል። ስለዚህ አልገባኝም፣ አማካሪዎችንም እየመረመርኩ ነው ያለው። ከዛ ደግሞ በቀጣይ 2 ዓመት ተኩል እቅዶችህንም ማየት ፈልጋለሁ። ስለ አውሮፓ ምንድነው የምታስበው? ስለ ቻይና ምንድነው እቅድህ? ስለ አፍሪካ ምንድነው እቅድህ? እነዚህን ሁሉ ማወቅ ፈልጋለሁ። እነዚህን አይቼ ነው መርምሬ የሚሄደው ይላል። 2 ዓመት ተኩል አለ ለመገናኘት ነው። የትላንትናው ይሄን ይመስላል። አሁን እንጭፍጫፊ ጉዳዮች ላይ እንግባ። 30% እና 10% ማለት ነው። እንጭፍጫፊ ጉዳዮቹ ስለ ዓለም፣ ስለ አፍሪካ ህብረት፣ ስለ ናይል፣ ስለ ቀጠናው፣ ስለ ኢጋድ፣ ስለ ጎረቤት ሀገራት የተናገረ ነው። ይሄ ከሞላ ጎደል 30% አካባቢ ነው። ወደ 8 ፓራግራፍ ምንድነው የተናገረው? ጠቅልል አድርጌ 1-2 ብዬ አነሳላችኋለሁ። ባለፈው ዓመት አለ 34ኛውን ሲያከብር ማለት ነው፣ ስለ ናይል፣ ስለ አፍሪካ ቀንድ፣ ስለ ቀይ ባህር፣ ስለ ገልፍ በተለይም በልዩ ሁኔታ ስለ ኢትዮጵያና ሱዳን ማዕከል አድርጌ ተናግሬ ነበር። መፍትሄም አስቀምጬ ነበረ። በስምምነትና በትብብር እንስራ ብዬ ነበረ ይላል። እንግዲህ እሱ የስምምነትና የትብብር አለቃ ሆኖ መጣ። እዚህ ጋር ስፔሲፊክ ሱዳንና ኢትዮጵያን ጠርቶ ማለት ነው። ይሁን እንጂ ይላል በጣልቃ ገቦች እና ራሳቸውን የቀጠናው የበላይነን የሚሉ አካላት ሲደመር የውጭ ኃይሎች በፈጠሩ ጫና ያቀረብኩት ምክር ሐሳብ ተግባራዊ አልሆነም ይላል። ሰልፍ ፕሮክሌምድ ሪጂናል ፓወር ነው የሚለው። ኢትስ ኦል አባውት ኢትዮጵያ ባይዘው እዚህ ጋር ያወራው አንዳንድ ሰዎች አይ ዶንት ኖ እንዴት እንደሚመለከቱ ባላቅም ስፔሲፊክ ኢትዮጵያና ሱዳንን አመጣና በትብብር እንስራ በስምምነት እንስራ ብለን ግን አንዳንዶች የውጭ ተላላኪ ስለሆኑ አንዳንዶች ራሳቸውን ጣልቃ ገቦች ስለሆኑ ፖሊሲ የጣልቃ ገብነት ፖሊሲ ይዘው ስለመጡ
ሊሳካ አልቻለም ነው። እዚህ ጋር የከሰሰው ኢትዮጵያን ነው የከሰሰው። ስለ ኢትዮጵያ ምንም አላወራም ምናምን ሲሉ አይቻለዋል። እንደዛ አይደለም። ኢንተርቬንሽን የሚሰጥ ጣልቃ የሚገባ ያለው ኢትዮጵያን ነው፣ ስሟን አይጥራ እንጂ። ሰልፍ ፕሮክሌምድ ሪጂናል ፓወር ያለው ኢትዮጵያን ነው። የኤክስተርናል አክተር ተራራኪ ናት ያለው ኢትዮጵያን ነው፣ ሱዳንና ኢትዮጵያንም ስለጠራ። ስለዚህም አሁንም ይላል መፍትሄው ከኤክስተርናል እንትን ወጥተው ከራሳቸውን እንትን ወጥተው ከጣልቃ ገብነት ፖሊሲ ወጥተው ከመጡ ነው ይላል። ባክ ቱ ዚሮ የኢትዮጵያ መንግስት ወደ ነበረበት ይመለስ ነው እያለ ያለው ኢሳያስ። የባህር በር ጥያቄውን ያንሳ፣ የወደብ ጥያቄውን ያንሳ ምናምን ነው እያለ ያለው። ይህ አንደኛው ነው። ሁለተኛ ግን እጅግ በጣም የገረመኝ እንደው ሰዎችም ሄደው ከፈለጉ አሁን እንዳልኩት ሄደው እንግሊዘኛውን ያንብቡት። ይህን ላንብብላችኋል። ሶማሊያ ይላል ኢትዮጵያ፣ ሱዳንና ደቡብ ሱዳን አራቱን ነው የሚጠራው። ኤርትራን አይጠራም። አደገኛ ቀውስ ውስጥ ነው ያሉት ይላል። ይሄ ኢትዮጵያን መውደድ ነው እንዴ? ይሄ ሰውዬ እኮ ግራ የገባው ሰው እኮ ነው። ሄዳችሁ ስሙት። ቅድም ያልኳችሁ እንግሊዘኛውን የኤርትራ ማስታወቂያ ሚኒስቴር ላይ ግቡና አንብቡት። ሶማሊያ፣ ኢትዮጵያ፣ ሱዳን፣ ደቡብ ሱዳን አራቱ ከፍተኛ ቀውስ ውስጥ ነው ያሉት። ኤርትራ ቀውስ ውስጥ የለችም ነው ያለው። ይሄ ነው እንደ ፖዚቲቭ ቲንኪንግ ያለው እንዴ? ከዛ በጣም ይገርመው እነዚህ አራት ሀገሮች አለ ሶማሊያ፣ ኢትዮጵያ፣ ሱዳንና ደቡብ ሱዳን ቀውሳቸው የተፈጠረው በአራት ምክንያት ነው ይላል። ከዛ ቀጥሎ የለም እዚህ ውስጥ አሁን ኢሳያስ ራሱን አስወጥቷል። በአራት ምክንያቶች ቀውስ ውስጥ ነው ያሉት። ማን? ኢትዮጵያ፣ ማን? ሶማሊያ፣ ማን? ሱዳን፣ ማን? ደቡብ ሱዳን። አራቱ ምክንያቶች እነግራቸዋለሁ። አንደኛ አለ እነዚህ ሀገሮች ማለት ዜጋ ተኮር አገር መገንባት አልቻሉም። ሶስቱ እያለን ያለው ምንድነው? ዜጋ ተኮር አገር ገንብቻለሁ ነው እያለ ያለው እንዴ? የነዚህ ሀገር ችግር ዜጋ ተኮር የሆነ አገር መገንባት ስላልቻሉ ነው። ከፊል እውነት አለው፣ እውነት የለውም እያልኳችሁ አይደለም። ኤርትራን አስወጥቶ ነው ግን የሚናገረው። እነዚህ ሀገሮች በዘር፣ በጎሳ፣ በሃይማኖት ተከፋፍለዋል። በጥላቻ እርስ በራስ እየተባሉ ነው አለ። ከዛ ቀጥሎ ለምን? ዜጋ ተኮር አገር መገንባት ስላልቻሉ። ምክንያት አንድ ይሄ ነው። ምክንያት ሁለት አለ በእነዚህ ሀገሮች የጦር አበጋዞች እየተፈጠሩ ነው። ይሄ ደግሞ የሀገራቸውን ሉዓላዊነት እየተጋፋ ነው። ረጓዶች፣ አዲስ ኮምፓሶች የጦር አበጋዝ ኢትዮጵያ ውስጥ እንዲፈጠር እያደረገ ያለው ማለት አንቺ ታመጪው አንቺ ታሮጪው እኮ ነው ነገሩ። ሱዳን፣ ኢትዮጵያ፣ ደቡብ ሱዳን፣ ሶማሊያ ችግር ውስጥ የገቡት አለ የጦር አበጋዞች እየተፈጠሩ ስለሆነ ነው። ዋርሎርድስ እየተፈጠሩ ስለሆነ ነው። ማን ነው አቀጣጣዩ? ማን ነው ዋርሎርድ እየፈጠረ ያለው? ሲፈጥር የከረመውስ ማን ነው? ራሱን አስወጣ። ሶስተኛ አለ እነዚህ ሀገሮች ሶማሊያ፣ ሱዳን፣ ደቡብ ሱዳን እና ኢትዮጵያ ማለት ነው በአገራቸው ውስጥ ክሮኒክ የሆነ የሙስናና ምዝበራ ባህል ተንሰራፍቷል። በጣም አደገኛ ነቀርሳ፣ የሙስና ነቀርሳ፣
የምዝበራ ነቀርሳ ባህል የሆነ ካልቸራል የሆነ ኤርትራስ የለም ማለት ምን እንደሚሰረቅም አላውቅም። ኤርትራ ለነገሩ ክሮኒክ የሆነ ነቀርሳ የሆነ የሙስናና የሙዝበራ ባህል በእነዚህ ሀገሮች ላይ ተንሰራፍቷል። ሶስተኛው ምክንያት እሱ ነው። ኢትዮጵያ፣ ሱዳን፣ ደቡብ ሱዳንና ሶማሊያ ገመገመልን እኛ ሀገራችንን። አራተኛና የመጨረሻ አለ ከሁሉም በላይ ያለው ቀውስ እነዚህ ሀገሮች በውጪ ጣልቃ ገብነት እየተሰቃዩ ነው፣ ወድቀዋል። የውጪ ጥቅም አስጠባቂ ሆነዋል። ኤርትራስ እዚህ ውስጥ የለችም። ይሄን እንደዚህ ተናግሮ ነው ስለ ኢትዮጵያ ምንም የተናገረው ነገር የለም። ኢትዮጵያን እንደዚህ ያልፏታል። ጨዋ ነበረ ንግግሩ። ምን ማለት ነው? የግዴታ እኮ ግለሰብ መስደብ የለበትም። አዎ ያለፈው ዓመት የሆነ ጠቅላይ ሚኒስትሩን በግለሰብ ደረጃ ሲሳደብ ነበር፣ የሆነ ነገር ሲል ነበር። አሁንስ በአገር ደረጃ እኮ ነው ግምገማ አስቀምጦ የወጣው። እንግዲህ ያወራው ስለ ሱዳን ነው፣ ያወራው ስለ ደቡብ ሱዳን ነው፣ ያወራው ስለ ሶማሊያ ነው፣ ያወራው ስለ ኢትዮጵያ ነው። ስለ ኤርትራ ያወራው ነገር የለም እዚህ ውስጥ። ደን አራት መሰረታዊ ችግር አላቸው ብሎ አሁን እንዳነሳውላችሁ ሳመራይዝድ ለማድረግ እነዚህ ሀገሮች ችግር ዜጋ ተኮር አይደሉም። በዘር ተለያይተዋል፣ በጎሳ ተለያይተዋል፣ በሃይማኖት ተለያይተዋል አለ። የጦር አበጋዞች የተንሰራፉበት ሀገር ሆነዋል አለ። ክሮኒክ የሆነ የሙስና የምዝበራ ባህል ተንሰራፍቷል አለ። ከሁሉም በላይ ደግሞ የውጭ ጣልቃ ገብነት አገልጋይ ሆነዋል አለ። ጥቅም የሚያስጠብቁት የውጭ ኃይልን ነው አለ። በዚህ ምክንያት ነው ችግር ውስጥ የገቡ 1 2 3 4 እያለ ነው የሚናገረው። በነገራችን ሀደ ክለተ ሰብስተ አርባይተ እያለ ማለት ነው። ግን መጨረሻ ላይ ስለ 10% ነው እሱ ብዙ 2 ፓራግራፍ ነው የተናገረው። 2 ፓራግራፍ 35ኛው የኤርትራ ነፃነት ባህል ብሎ ከ20 ምናምን ፓራግራፍ 2 ፓራግራፍ ነው ስለ ኤርትራ ያወራው። እሱንም ተስፋ ነው የሰጣቸው። ቤት ይገነባል፣ ቤት እንገነባለን፣ ኤሌክትሪክ እንሰጣለን፣ ትምህርት ላይ ፎከስ እናደርጋለን፣ ጤና ላይ ፎከስ እናደርጋለን ምናምን ብሎ 35 ዓመት የዘጋትን ሀገር አሁን ተስፋ ሰጣት በ35 ዓመቱ። ስለ ኤርትራ ብዙ 2 ፓራግራፍ ስለሆነ ሄዳችሁን ብታነቡት ትችላላችሁ። በቃ እንዳይቀር ስለ ኤርትራ ምንም አላወራም እንዳይባል 2 ፓራግራፍ ውሃ፣ ጤና፣ ትምህርት፣ መኖሪያ ቤት ምናምን ብሎ ማለት ይሄ ነው ዘመዳችሁ፣ ይሄ ነው ጓዶች። በነገራችን ላይ ብዙ እነዚህ የፕሮሻቢያ የሆኑ ሚዲያዎች ደንግጠው ይሁን አፍረው ይሁን እስከዛሬ አሁን ውይይት አልጀመሩም በኢሳያስ ላይ። ምናልባት እኛ ስንመጣባቸው እኔን አይቻለሁ፣ ሌሎች የሚከሱን ሰዎች ሲሰሩ አይቻለሁ። 1 2 3 1 4 ሚዲያ አይቻለሁ የሚከሱን ልበል እና የምንከሰሰው በብዛት በብልጽግና ወይ በመንግስት ሳይድ ተብለን ስለምንከሰስ አሁን ፕሮግራም እየሰራን ያለው እኛ ነን። ፋርሴቡላ የሚበሉን ብልጽግና የሚበሉን የመንግስት ምናምን የሚሆኑን የሆነ ነገር የሚበሉን ብቻ የምንሰራው አሁን እኛ ነን። አሁን ስመለከት አርበኛ ኤክስ የለም አልሰራም፣ እስካሁን አርበኛ መሳይ ኤምኤስ የለም አልሰራም። እቺን ነገር የአማራ ጽንፈኛው የኤርትራ ቃለመጠይቅ ኢሳያስ ምን ይመስላል ብሎ አልሰራም። ምክንያቱም ስለ ጽምዶ አላወራም፣ ስለ ምናምን አላወራም። ምናምን ደንግጠዋል መሰለኝ፣ ኤክስፔክት አድርገው ነበር መሰለኝ። እና የለም እቺን እንዳላዩ ማለት ነገ ከነገ ወዲያ አይሰሩም እያልኳቸው አይደለም፣ ግን እየተረባረብን ለህብረተሰቡ እያሳየን ያለ ነው። እነሱ በገመገሙት ብልጽግናዎች ምናምኖች የሚሉን ሰዎች ነን ሚዲያ ላይ ያየን። ለምንድን ነው? ምክንያቱም ያሳፍራል። በጣም ነው ማለት ጥፍር ስር ተደበቅ። ጥፍር ከሌለም በሌላ ውስጥ መደበቅ ምንድን ነው? አሁን የኢሳያስ የ22 ደቂቃ ብለህ ሰው እንግዳ ይዘህ ትመጣለህ በሱ ንግግር ላይ እንዴት ብለህስ ነው ይዘህ የምትመጣው? ጀግና ነው ኢሳያስ ምናምን ብለህ ልትመጣ ነው? እሺ ስለ ኤርትራ ምን አወራ ብትል ምንድን ነው የምትለው? እና በቃ አፍረው ደንግጠዋል ብዙዎቹ።
እንግዲህ የሆነ አቅጣጫ እስኪሰጣቸውም ከሻቢያ ፕሮፓጋንዳ ክፍል እየጠበቁ ሊሆን ይችላል። በዚህ መልኩ ሂዱበት ብለው አላቅ። መልካም ቀን። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ።